እሺ አያና 5 ደቂቃ አለ። እቺ ተወዳጇን ወንበር ቅድም ደበቅኩባችሁና ልምጣ። በነገራችን ላይ ባይዘው እንደዚህ ስትረስ የሚያስቸግራችሁ ስሜታችሁን መቆጣጠር የሚያቅታችሁ ይሄ ማሳጅ ያደርጋል ወንበሩ። ወገባችንን ማሳጅ እየተደረገ ነው የምናወራችሁና ብልጭልጭ እህቶቻችን ቲክቶክ የሚሸቅሉበት ወንበር ለማሳየት ብላችሁ በስትረስ አትፈንዱ። መጥፎ ነው ስትረስ፣ ብዙ ሰው የሚገል ነውና አይ ቲንክ ቅድም እህታችን ሊዲያ የተናገረችውን ነገር ማንሳት ሳይኖርብኝ አይቀርም። እሷ ብትወጣም ለስለስ ባለ አስመስላ ያቀረበችው ነገር አለና ኦሮሚያ የደም ምድር ምናምን የሚል ነገር አውርታ ነበርና ማን ነው አሁን የት ነው የአማራ ህዝብ እያለቀ ያለው እየተገደለ ያለው? የትኛው ነው እውነተኛ የደም ምድር አይደለ? ሚዲያ ስንታየው በሰበሰበችው ብር የሚገዛው ጥይት አማራ ክልል ላይ የቢዛሞ ፋኖ የምን ተብሎ ወንድሞቿን የምታስገድልበት ነው እኮ። እና እዚህ ጋር መጥቶ ኦሮሚያ መጫወቱ ምንም አያውቁም። እዛው ክልሉ ላይ ቅድም የምንጠራው ግርማ የሺጥላ ህዝብ ባስተማረው በስንት እኮ ለህዝብ ተቆርቋሪ የሆነን ገሎ እዚህ መጥቶ የፎከረ ነው። ራሱን የሚጨርስ እኮ ራሱን የሚገልጥ እና ኦሮሚያ ለማላከክ የሚሞከረው ነገር እዛው ክልሉ ላይ ነው። ዛሬ አሁን ባለፈው 20 ወር ውስጥ ምንድነው የተፈጠረው? እና እሱን በደንብ አይተን ብናልፍ ጥሩ ነው። ዝም ብሎ ቃት ለመቀሰር መቸኮሉ የተባለው ነገር አለ። ይሄ ጄኖሳይዱን ሌሎች ህዝቦች አመኑም አላመኑም ችግር የለም የሚለው ብር የምንሰበስብበትን ካሳመንን ምንማግደውን አካል ካሳመን ነው እሱን ካታለልን በስሜት ከመራ ነው ሌላው ህዝብ አመነም አላመነም ሎጂካል የሆነ ኢንተሌክቹዋል የሆነ ጥያቄ ተነሳም አልተነሳም እኛ ሳንቲማችንንም የምንሰበስብበት ባዶ እጁን አውጥተንም የምናጋድለው በጓንዴ የምናስጨርሰውን ህዝብ ካታለልንበት ይበቃናል ነው ያሳቡና ይሄን አይነት ማታለል በኋላ ላይ ዋጋ ያስከፍላል። ዛሬ እዚህ በኮሜንት በመናም በሌላ በታብታብ በሁሉ የሚያዋክባችሁን ሸራ ወጥራችሁ ቁጭ ብላችሁ የምትዘርፉትን ህዝብ አጋድላችሁ ስታበቁ ነገ ተመልሶ እናንተ ነው ያፋጠጣችኋል። ወንድሞቼን አምጣ ይላችኋልና የደም ምድር ያደረጋችሁት እናንተው ናችሁ። ክልላችሁንም ከክልሉ ውጪ የሚኖረው ኦሮሚያ ውስጥ እኮ በሚሊዮን የሚቆጠር የአማራ ተወላጅ ነው ያለው። በሰላም ነው እየኖረ ያለው። for the most part በሰላም ነው የሚኖረው። አሁን በፊት ነበሩ የሚባሉት ዘር ተኮር ግድያዎች የሚባለው እኮ አሁን pretty much የለም። የት ነው ያለው? መምህር እየተገደለ ያለበት፣ ተማሪ እየተረሸነ ያለበት፣ በጣም እንደዛ አይነት ወንጀል የሚሰራው ገንዘብ አዋጣችሁ የምታስተራርዱበት የት እንደሆነ እየታወቀ ኦሮሚያ ላይ ሁሉ ነገር ወደ ኦሮሚያ ለማለት ትሞክራላችሁ። የሚሰማችሁ የለም። አውርታችሁ አሁን ተነቅቶባችኋልና አይ ቲንክ ጌማችሁን እንድትቀይሩ የሚያዋጣ ይመስለኛል። ወንድማችን ራስ በዛብህ አንተነህ ምንድነው ያለው? አያና ሁሉ ጊዜ ትንንሽ ህጸጾችን እየፈለገ ያርማል። ኦሮሚያ የሚባል ልዩነት እንዳለው ስለሚያውቅ ራይት ዳማራ መልሶላል። ራስ ምንድነው መሰለህ ጉዳዩ ህገ መንግስቱን የሚለውን ቅድም አሁን ህገ መንግስት መከላከያ መንግስትን መጠበቅ የለበትም የሚል ነገር ተናግረሃል። ላርም ህዝብቸው አስተምሬ ልሂድና ህገ መንግስቱን ከውጪና ከውስጥ ጠላቶች መከላከል ይላልና ህገ መንግስት የውስጥ ጠላቶች እንዴት ሊኖሩት ይችላል ስትል መንግስት ያለ ሰላማዊ ስልጣን ርክክብ በጉልበት አወርዳለሁ ስትል የህገ መንግስቱ የውስጥ ጠላት ሆነ። ስለዚህ መንግስትን ይጠብቃል ማለት ነው። የመከላከያው የዋና መሪው ኃላፊውም ደግሞ ፕራይም ሚኒስተሩ እንደሚሆን ተቀምጧል። ስለዚህ እሱንም ይጠብቃል ማለት ነው። የህገ መንግስቱን መዋቅር ሲጠብቅ መንግስትን ይጠብቃል። የፓርቲን ሐሳብ ግን አይከተልም። ፓርቲ ከስልጣን ከወረደ አብሮት አይወርድም። ይሄንን ልዩነትም እንድታውቅ ነው። ትንንሽ ጸጾች ሳይሆኑ እንደዚህ አይነት ሜጀር ብለንደሮችም ተሸክመን ስለምንዞር ሁሉን አርመን አንችልም በሚለው ነውና በፈጠርከው አንተ ለመንቆር ነው በፈጠርከው እድል ይሄው ትምህርትህን ቀስመሃል። እንደዚህ አባይዘው በገነት ዘውዴ ዘመን መምህራን ለመሆን የተማሩ ሰዎች 3% 5% ማትሪክ አለፈ ስንል እነኚህ ሰዎች እያስተማሩት እኮ ነው። ስልጣንም ይዞ እኮ ብዙ ጥፋት የሚያጠፋ በብዙ ቦታ ነው ታካሚ ውስጥ መቀስ የሚተው ምናምን የሚያሰለጥኑልን ናቸውና እናስተምራለን። ቀስ እያልን እናስተምራቸዋለን። ቅድም ራሱ አሁን አንድ ደቂቃ ናት የቀረችኝ። ኦኬ በነገራችን ላይ ይሄ የቴዲ በጣም ባታስጨንቅ ጥሩ ነው። የሐሰት ትርክቱ ምናምን ተትቷል፣ ይቅር ተብሏል። ሻቢያም ይቅር ተብሏል፣ ቲፒኤልኤፍም ይቅር ተብሏል። ለስልጣን ሲባል ይቅር የማይባል የለምና ለስልጣን ተብሎ የተተወን ነገር አንተ አትነካካ። መነካካት ማንሳት አያስፈልግም። ሲጀመርም ውሸት ነበረ።
ጄኖሳይድ የሐሰት ትርክት ምናምን የሚባለው እኛ የሐሰት ትርክት የተሰራበትን እኛው ራሳችን ፕሮቴክት እናደርጋለን። በመጨረሻ መናገር የምፈልገው ነገር ጋሽሳሚ ልበል መቼስ ከኔ ብዙ ምድሜ ምትርቅ አይመስለኝም አንድ 10 ምናምን ቢሆን ነው። ምርኮኛ ላይ ያነሳውን ነገር ቀደምም ነገር የነበር አሁን እንትን አልካውን ጦር ሜዳ ላይ ሄደው የተማረኩ ሰዎችና የቤት ውስጥ ምርኮኛ ቲክታክ ላይ ልናገር ነው ስል ቤዝመንት ውረድ ሲል እየሰማን ነበር። እንደ መጀመሪያ ላይ ውረድና ታቻው አሁን የቤት ውስጥ ምርኮኝነት ነው ገባ። በቤትህ ውስጥ ራሱ ምርኮኛ ሆነ ጦር ሜዳ የተማረከ ሰው ምን አድርገህ ትለዋለህ? ኦኬ አስፖርት ተጠራለህ እኮ እኔ እንደዚህ አይነት ነገር በጣም ነው የሚመቸኝ። እኔ እንደዚህ እርስ በርስ ራስን ችለህ ተረጋጋ። ኦኬ ወደ መስፍን ፈይሳ ሮቢ እንሄዳለን። አደራጋሽ እንዳሳክ ቴዲዬ እሺ በተልኩ አድርገህ እሰማለሁ አይደል ቴዲ? በደንብ ትሰማለህ። እኛ እኮ የቸገረን እኛ ከሰዎች ጋር ነው የምናወራው፣ ሰዎች ከሙታን ጋር ነው የሚያወሩት። እኛ አባባሬ የሞቱ ሰው ናቸው። አንዳርጋቸው ጽጌ ግን አክቲቭ ፖለቲከኛ ናቸው። አባባሬ ከሙታን ብናነሳቸው ትናንት ስለጻፉት መጽሐፍ ተንበርክኮ እግር ስመው ይቅርታ ይጠይቁ ነበር። ግን ስለሙታን እዚህ አናመጣምኛ። እያወራን ያለነው ስለ አክቲቭ ፖለቲከኛ ትናንት ስለተናገረው ዛሬ ቆሞ ስለሚያወራው እንጂ ስለ ሙታኖች ብቻ ናቸው የሚያስቡት። በአባታቸው በአታቸው ይህን ሰውዬ ያረ በእናታችሁ ዚፕ ዝጋለት በእናትህ ኮምፕሊትሊ ነውር ነው በእናትህ ይጨርስ ሐሳብ። እሺ ቀጥል። እኔ ስለ አንዳርጋቸው ጽጌ ትርክት ምላሳቸውን የሚቀያይሩ አቋም የሌላቸው ለማለት ነው። አባባሬን አምጥተን እናወራለን የሚሉ ቁም የሞተ ሰው ምስክር የሚጠሩት የሞተ ሐሳብ ስላላቸው፣ የቆመ ሐሳብ ቢኖራቸው በቆመ ሐሳብ ይታገሉ ነበር። አባባሬ ትናንት በዛ ወደ ኋላ ዘመን በዛ በኋላ ቅር ዘመን አሁን የሰለጠነ ዘመን ላይ ቆሞ ቢኖሩ ኖሮ ኦሮሞ ሙሴ ነው ብሎ ይጽፉ ነበር። አብይ አህመድ ሙሴን ከባርነት ያወጣን አንተ ነህ ብሎ እንደዘፈኑት ማለት ነው። አሁን ግን እሳቸው የሉም፣ ልንከሳቸው አንችልም። ስለ አንዳርጋቸው ጽጌ ያነሳ ነው ግን አሁን ስላሉ ነው። ትናንት ስለተናገሩን ዛሬ ስለሚናገሩት ነው ያወዳደር ነው። በሕይወት ስላሉ ሐሳባቸውን መሟገዝ ስለሚችሉ፣ ሙታኖች ግን የሞተ ሐሳብ ስላላቸው ሙታንን በምስክርነት ስለሚጠሩ እዛ ጋር ዘለዋለሁ። ሁለተኛ የሰሜን አላይንስ ማንን ነው የሚጨንቀው? ማን ነው እንቅልፍ የሚያጣው? እኛ ወርደን አይ ሰሜኖች ተስማምተው ጦርነት ሊመጡ ነውና ደቡቦች ተዘጋጁ ልንል ነው ወይስ ኦሮሞ ተዘጋጁ ልንል ነው? ይህንን እንደ ወርደን እንደ ፖለቲካ እዛ ከነሱ ጋር እንድንከሰከስ አናረገውም። ምክንያቱም አንበሳ ድመት ቢሰባሰብ አንበሳ ስለማይፈራ፣ ድመት ነው ብቻውን መቆም ስለማይችል በመንጋ አይጥ የሚያበረው። አንበሳ ብቻውን ይሄዳል። ለማን ነው እኛ አሁን ሰሜኖች ቢሰበሰቡ ለምን ስጋት መጣ? ማን ሰጋ? የምታመጡት እናንተ፣ መልሳችሁ የምታለቅሱት እናንተ እንጂ መንገዱን ጨርቅ ያልገላችሁ ፍቅራችሁን ያጽና። የናንተ መታረቅ ከደቡብ ሄዶ ሰሜን ተራራ ላይ የሚሞተው ወጣት ደም ይቀራል እንጂ የሰሜን መታረቅ የሚጎዳ ደቡባዊ የለም ነው። ለምን እንሰጋለን? ጦርነት ያየነው የሰሜን ኢሊት የፈጠረው እሳት እንጂ የደቡብ ኢሊት የፈጠረው እሳት ኢትዮጵያን አቃጥሎ አያውቅም። ከዛ እስኪ የሰሜን ልጅ ደቡብ ላይ ጦርነት እጄ ሞቻለሁ የሚል እጅ አውጣ። እዚህ አያቶቼ ቅድመ አያቶቼ እኔ እስከ ልጄ ልንሞተው የምንሄደው ሰሜን ኢሊት የሚለኩሶ እሳት ደቡቦች ሄደን ተራራ ድንጋይ ላይ እንሞታለን። ሰሜኖች መታችሁ ደቡብ ላይ ብትሞቱ ድንጋይ ሳይሆን አፈር ውስጥ ነው የምትቀበሩት። እንዲህ ብዬ በዘቀጠ ፖለቲካ ልንገራችሁ። የሰሜን ፖለቲካ ለምታወሩት ብትሞቱ ደቡብ መታችሁ
እርጥብ ሳር ውስጥ እርጥብ አፈር ውስጥ ነው የምትቀበሩት። ሰሜን ሄደን የምንሞተው ድንጋይ ላይ ነው። ድንጋይ ላይ ለሚሞት ወጣቶቻችን ኤርትራም የመንንም ሱዳንንም ጨምራችሁ ብትጋቡ ተገላገልን። እነዚህ ሰዎች እሳት ለኩሰው መልሶ ሰሜን ሄደን ወጣቶቻችን በየዘመኑ ግብር አንገብርም እንደ ሰይጣን ብለን ነው ደስ የሚለን እንጂ ለምን እናቆርፋለን? በምን እንቀናለን? ፍርሃት የለብን። ትንሽ ህዝቦች አይደለን። ምንድነው የሚያንቀጠቅጠንና እንደ ትግራይ 5 ሚሊዮን ናቸው በአንድ ቦምብ እንጨርሳቸዋለን ልትሉን አትችሉም። ከዛ በላይ ግዙፍ ህዝቦች ስለሆነን እንደ ኦሮሞም ትልቅ ነን፣ እንደ ደቡብም ካሰብን ደግሞ ብዙ ህዝቦች ነን። ምን ቀርቶብን ነው ሰሜን ተስማማ ተጋባ ቢሉ እናንተው ተጣልታችሁ እናንተው ብትታረቁ ያጣላናችሁ እኛ ስላልሆን ብትታረቁስ እኛ ምን አገባን? ሽምግልና እስካልጠራችሁን ጦርነት ውስጥ እስካልከተታችሁን ድረስ የሰሜን መጋባት የሰሜን መፋታት የሚጨንቀው የለም ብለህ ነገር ልትሄድዬ ክብራትና ክብራን ከልብ ነው የማመሰግነው። ግን የመጨረሻ አይኔን እያዩ ነው። ጉንፋን ይዞኛል። አሁን ምንድነው የምናደርገው? እኔ አሁን ደስ የሚለኝ የጎን ችግሩ በስርዓት ስለማንጠያየቅ ወደ ክርክርና ወደ አጸያፊ አንዳንዶች ስትናደዱ ወይ ስትነኩ ስሜታችሁን መቆጣጠር ማትችሉ ሰዎች አላችሁ። ፕሊስ አላስፈላጊ ስድቦችን አታውጡ። ግን በተቻለ መጠን ነቆራን በነቆራ መመለስ በፐን አለ በፖለቲካዊ ፐን የሚነገሩ ነገሮች እሱን መጠቀም ብለን ጥሩ ጭቅጭቅ እንዳይሆን መደበኛው ፕሮግራም በዚህ ተጠናቋል። ግን ምናወራው መጨረሻ አንዳንድ ዙር ጨምር ይላል። ይሄ ህዝብ እኮ በቃ ሙቪ ነው ያደረገው እኮ ቁጭ ብሎ ታፕ እያደረገ የተመቸው ነው የሚመስለኝ። አንዳንድ ዙር ጨምር ይላል። እንዲህ እናድርግ። በተነሱ ሀሳቦች ላይ ሀብትሽ ምንድነው መጠየቅ የምትፈልገው ጥያቄ አለ? አይ እኔ እየጠበቅኩ ነው። ጠብቅ ስላልከኝ እየጠበቅኩ ነው። አንድ ሁለት ደቂቃ ስትናል ተስፋ ለመልስ የምትለው ወይስ ለምን ነው የምጠብቀው? አይ እኔ ለተራ ነገር መልስ የለኝም። ግን የመጨረሻ ሀሳብ ይሄ እኮ ድሮ የአዲስ አበባ ልጅ ነኝ እኔ ምድረ ሰገጤ እጁን ይዤ ዜብራ ሲያሻግረው የነበረ ሰገጤ እኮ። ኧረ ፍቀድለት ቴዲ ይደብራል። እሱን እኮ ቅድም ሳወራው ነበር። በነገር ፍቀድለት በእውነት የከተማ ልጆች የተረፋችሁ ነገር እጁን ይዤ ዜብራ አሻግሬ ያለው የሚለው ትርክት ብቻ ነው። ተረት ብቻ አያና ቦቲ ውስጥ ይሄ ምንድነው ርችት እያደረኩኝ ኪሱን ማስወልቀው ነበር። በግ ሲነግድ አያና አዲስ አበባ ታውቃለህ፣ መርካቶ ሲመጡ ዝምቶቻችን ወይ ክብሪት ተለኮሰና ይሄ ርችት አለ በእንትኑ ላይ ቦቲው ሲጨምርበት ሲዘን ብሩን ይለቃል። እዛን ብሩነት ቀን የምንሮጥ ሰው ነበር። በነገራችሁ ላይ ይሄ አሁን የገጠር ልጅ እጁን ይዤ ዜብራ አሻግሬ ያለው ብለው እንደሚናገሩ ሰገጤዎች እና ይቻላል። ቁም ነገር ለከተማ ስልጥና ማለት እያገዝኩኝ ሳይሆን መስፍን ፈይሳም እንደዛ ነው። ተው አታፍኑት ይተንፍስ ልጅ ቴዲ ይኸውልህ 2 ደቂቃ ፍቀድለትና ይተንፍስ ይሄ ልጅ ገባህ። አሁን መነጽርም አላረገም ዛሬ በጨረቃ መነጽር አድርጎ የሚቀመጥ ነው ኖርማሊና ትንሽ ተጎድቷል። አይ በትልቁ አድርገኝ በደንብ ልተንፍስ የከተማ ፋራ። ለሀብትሽ ግን ማነሳው አንድ ጥያቄ መቻውን ሰጥቷል። ለምሳሌ አሁን ፋኖች ጋር ሲገባ እንደዚህ ተዘጥዟል። እንደገና ደግሞ የብልጽግና ወይም ደግሞ ለነፍስ ሰዎችን ተዘጥዟል። እንዴት ነው ትከሻ የመጨረሻ ማረፊያ የት ነው? እኔ ማረፊያ መርህ ላይ ነው ማለት ነው። ችግር የለም አፋድ ላይ ማለት ነው። አስተሳሰቤ ላይ ማርፈው ራሴን ችዬ ነው። በራሴ ጭንቅላት በራሴ እግር ነው መቆም። እሺ ወደ እንትኑ ፋኖን እደግፋለሁ። አማራ ኦሮሞ አያስፈልገኝም። እኔ ባይዘው ወለ ለመናገር ኦሮሞ አማራ አያስፈልገኝም ማለት የፈለኩት ምንድነው እመመርጥ የአማራን ትግል ምደግፈው ሁሌ ተናግሬያለሁ። ደጋግሜ ራሴን ኤክስፕሌን ማድረግ አይጠበቅብኝም። ግን በብሔር መርጫ አልቆምም።
አሁን ምንድነው ታርጌት እኔ ኦሮሞ ሲጠቃ የዛን ጊዜ ኦሮሞ ለምን ይጠቃል ስላልኩኝ አሁን ኦሮሞን ካርድ ሰፋ አይደለም ኦሮሞን ካርድ ብስማ ካያኔ ጋር ጭራይን ስቆዳ ታገኘኝ ነበር ጄኖሳይድ ከሚፈጽም ወንድሜ ጋር አላደርግም እኔ ኦሮሞን የሚሰርቡ ነውረኛ ያማራ ልጆች አይመቹኝም ከነሱ ጋር ስጣላ ነገም ታገኘኛለህ ባይዘው ሆነስሊ እኔ ይሄንን ነገም ማረገው ነው በአማራንና ሰሜንን ደግሞ የሚጠላ ካልቸሩን ቋንቋውን የኢትዮጵያን ታሪክ የሚጠላ ደግሞ ትልቁ መነጽር አለ እዚህ ጋር አንተ ስለማታውቀው ነው የሚያወራው እኮ መርዝ ነው ካያናም ያልተናነሰና እነዚህ ሰዎች ወለ ለምናገር እነዚህ ሰዎች ምንም ብትላቸው ከጥላቻ ይጸለኝ አሁን ወንድሜ ማመድ ይቀርታ ከጥላቻ ሊጸለይ እስቲ አሁን እኔ ያንተን ነገር እስካሁን እዚህ ጋር ግልጽ እናድርግ አሁን ለምሳሌ አንተ ከቲፒኤልኤፍ ጋር የሚደረግ አላንስ አልደግፍም ትላለህ አልደግፍም በተቃራኒ ደግሞ ከሻቢያ ጋር የሚደረግን አላንስ ደግፋለሁ ትላለህ ስሰማ ከተሳሳትኩ ታረዋለህ እንደዛ ተብለሃል ብያለሁ አሁን አንተ ከምትደግፈው የፋኖ አደረጃጀት ውስጥ ኤግዛክትሊ አሁን አንተ ያልከው የሚያቀነቅነው የትኛው ፋኖ አለ ኦኬ እስካሁን እኔ የምደግፈው ፋኖ ይሄንን ስላላያንስ ምንም አለው ባይዘው ይሄ የኔ አስተሳሰብ ነው እኔ አሁን አንዳንዴ የራሴ አስተሳሰብ ይሄን እናጥራው ለምሳሌ አሁን አንተ ወይ የራስን ትግል ነው ያድርክ ያለው የራስን የአማራም ፋኖች የማያውቁት የራስን እንደዛ አንድ ነገር ነው ካልሆነ አሁን ፋኖች በሁለት ነው ያለው የመጀመሪያው አላንስ ያስፈልጋል የሚሉ አሉ አንዳንዶች ደግሞ አላንስ ያስፈልጋል የሚሉ አሉ አሁን ያንተ የፖለቲካ ሐሳብ የትኛው የፋኖ አደረጃጀት ውስጥ ነው ያለው ኦኬ ቴዲ አንዳንድ ነገሮችን ግዴታ ድርጅታዊ ቅርጽ ማስያዝ የለብንም የራሴ የፐርሰናል ኦፒኒየን እኮ ይኖራል እኔ የኔን ኦፒኒየን ነው የነገርኩት እኔም የምደግፈው ፋኖ ምን አይነት አላያንስ አማራ እንደሚያስፈልግ አማራ ፋኖ እንደሚያስፈልግ ነገ ከነገ ወዲያ ይፋ ያደርጋል አሁን ግን ከቲፒኤልኤፍ እና ከኦነግ ጋር ባይዘው ይረስታችሁታል እንጂ ከኦላ ጋርም እኮ ነው እነዚህ ሰዎች የሚሉት ከኦነግ ጋርም አላያንስ እንፈጥራለን ይላል አስረስ ማር የሚባለው ሰው ቃል በቃል ምን አለ መሰለ ከብልጽግና የተሻለ ፓርቲ ኦላ የአማራ ፋኖ እሱ የሚደግፈው ሆኖ እና ወያኔ ሆነን ፓርቲን መሰረታለን ምን አይነት ፓርቲ ይሄንን ጄኖሳይድ የፈጸመና ፋሽስታዊ ህገ መንግስት ማስቀጠል በብሔር ድርሻ ስልጣን መውሰድ እና ጨፍጫፊዎችን ጄኖሳይደር የፈጸመውን አንዱ ኦነግ ነው ባይዘው የኦሮሞ ብልጽግና ብቻ አይደለም ኦነግ ጄኖሳይድ ፈጽሟል ይሄንንም ትክክለኛ ከደሙ ንጹህ አድርጎ ነገ መንግስት አርጎ 4 ኪሎ ማስገባት ቲፒኤልኤፍን 4 ኪሎ ማስገባት ይሄን ነው ያወሩ ያሉት እኔ ይሄንን አልደግፍም ይሄ ምንድነው ልክ እንዳልኩ ስሌቭ ሜንታሊቲ ነው ትናንት ሲረግጥ የነበረው ትናንት ሲገል የነበረው መልሰ አጋር አድርገ ፖለቲካ የምትሰራ ከሆነ አንተ የመጨረሻው ባሪያ ስሌቭ አንተ ነህ እና እነዚህ ሰዎች ትክክል አይደለም የሚሄዱት አማራ መስመሩን ይዞ የያዘውን ትግል በጉልበቱ ማስፈጸም አለበት አላያንስ ያስፈልጋል አላያንስ ነው አማራ ከግብጽ ጋር ማድረግ ይችላል ሆነስሊ ነው የምነግርህ ቴዲ በደረሰበት ጭቆና የተነሳ ከሱዳን ጋር ማድረግ ይችላል ከኤርትራ ጋር ማድረግ ይችላል እነዚህ አውትሳይደሮች ናቸው ኤርትራ መሳሪያ ከሰጠችው ዌልካም ብሎ መቀበል አለበት ግብጽ ከሰጠችው ዌልካም ብሎ መቀበል አለበት ለምን አሜሪካ ከሰጠችው ዌልካም ብሎ መቀበል አለበት ራሱን ሰርቫይቭ ለማድረግ ስለዚህ ግን ቲፒኤልኤፍ ኦሬዲ የአማራን መሬት ይጠይቃል አማራን መጉዳት ይፈልጋል ኦነግ አማራን ሲጨፈጭፍ 7 ዓመትም 30 ዓመትም የኖረ ነው ከነዚህ ጋር ምን አይነት አላያንስ ነው የምትፈጥረው ነው ይሄ የአማራን ኮዝ እሺ ቆይ አሁን እኔ የመጨረሻው አሁን እኔ ያለው ይቺን ዋና ሐሳቤን ቆረጥ ቆይ ኮኮ እዛ ቆይ አይ ኖ 20 ሰከንድ ስጠኝ ከዛ አንተ ጥያቄ ይኸውልህ የአማራ ህዝብ ዋና ጥያቄ እኮ ኦነግና ይሄ በኢህአዴግም ዝራ ኢህአዴግም ሆነ ሻቢያም ሆነ ቲፒኤልኤፍም ሆነ ኦነግ አማራ ህዝብ ላይ ያደረሱበትን ጄኖሳይድ ስቶሪካል ናሬቲቭ ትርክቶችን እንደገና ቫዮለንስ አማራን መጨፍጨፍ ማፈናቀል እነዚህን ካውንተር ለማድረግ ነው እኮ አማራ መሳሪያ ያነሳው ከነዚህ ሰዎች ጋር ምን አይነት እርቅ ነው የምትፈጥረው ነው እሺ አሁን እኮ አብትሽ አሁን በደንብ ስማኝ ቲፒኤልኤፍ እና ሻቢያ አላያንስ ፈጥረዋል ኦኬ አንተ ደግሞ በመሃላቸው ገብተህ አይ ከቲፒኤልኤፍ ጋር አንሰራም ከሻቢያ ጋር ነው እያልክ ያለው ወይስ እንዴት ነው በሌላ አባባል ቲፒኤልኤፍ እና ሻቢያ አንድ ሆነዋል በቃ አላያንስ ፈጥረዋል አንተ ደግሞ
አንድ አይነት ሐሳብ ለጊዜው ያራምዱ ያሉ ኃይሎች መሀል ገብተህ ኖ ከቲፒኤልኤፎች ጋር ከሻዕቢያ ጋር ነው እያልክ ያለው ወይስ በምንድን ነው? ይኸውልህ አማራ ግዴታ ቲፒኤልኤፍ እና ሻዕቢያ የራሳቸው አላያንስ ነው የሚያደርጉት። ቢሎን ነው ምን አይነት አላያንስ እንዳላቸው ምን አይነት ፓርትነርሺፕ እንዳላቸው አናውቅም። አማራ ግን በራሱ እግር በራሱ ራስ ቆሞ ከሻዕቢያ ጋር መደራደር ይችላል። ከሱዳን ጋር አዳምጠኝ የራሱን ችሎ ነው የሚያደርገው እንጂ ቲፒኤልኤፍ ከሻዕቢያ ጋር ስለቆመ እኔ ከቲፒኤልኤፍ ጋር ልለጠፍ የሚል አላያንስ አይደለም። አማራ ጥቅሞቹን የሚያስከብር ለማንም ሳያሸረግድ ጥቅሞቹን ሳይሰጥ ከጨፍጫፊዎቹና ከገዳዮቹ ጋር አብሮ ሳይተባበር ጥቅሙን ማስከበር ይችላል እያልኩ ነው ቴዲ። ይሄንን ማድረግ አለበት ግዴታ። ወያኔን መከተል የለበትም። የወያኔን ጭራ የኦነግን ጭራ መከተል የለበትም። የራሱን ፖለቲካ ሰርቶ ከሻዕቢያም ከሱዳንም ከአሜሪካም ከማንም ጋር አድሉ ባለው ሁኔታ ማግኘት ይችላል። ባይዘወይ ከቲፒኤልኤፎች ጋራ እኔ አላያንስ መደረግ የሚችልበትን መንገድ እንገርቴ ቲፒኤልኤፍ የአማራ መሬትን አሁን የሚጠይቀውን መሬት በጉልበት 30 ዓመት የወሰደውን መሬት አምኖ ከመለሰ አንድ አማራ ህዝብ ላይ ያደረሰውን የትርክትና የሲስተሚክ የሆነ ጄኖሳይድ አምኖ ይቅርታ ከጠየቀ ምንም ችግር የለው። እነዚህን ሁለቱን ነገር ካሟላ አብረ መስራት ይችላል። በተለይ አሁን እየጠየቀ ያለውን የራያንና ይቅርታ በቃ ይዘጋል ፋይሉ ማለት ነው። ኖ የራያንና የወልቃይት መሬትን የአማራ ናቸው ብሎ አስጨርሰኝ። የራያንና የወልቃይትን መሬቶችን ከመለሰ የአማራ አድርጎ ሪኮግናይዝ ካደረገ ይቅርታ ከጠየቀ ፒሪየድ ለምጣዱ ሲባል አይጧ ትለፍ የሆነና ከዛ በኋላ ምን ይሆናል? ይቅርታ ጠይቋል፣ መሬቶቹን መልሷል። ስለዚህ ትልቅ the big picture ታያለ። አማራንም ትግሬንም እየጨፈጨፈ ያለው ብልጽግና ነው። እነዚህ ሰዎች አንተን ጥያቄ መልሰዋል፣ ፊትን ወደዛ ታዞራል። ምንም ችግር የለው። አይጧ ጄኖሳይድ ናት በዚህ ምሳሌ ኖ አይደለም። እኔ ያልኩት ያለህ ምን መሰለህ የሚያልፈው አዳምጠኝ። ምን አለ መሰለህ ተመርሰ ጠያይቁ እንትን እንዳይሆን ምጣዱ ሲባል አይጧ ተለፍ የሚለው ስላልገባኝ ነው። የሚያልፈው አይጧ ናት አይደል? ቲፒኤልኤፍ ወልቃይት ላይ የአማራ ህዝብ ላይ ጄኖሳይድ ፈጽመዋል። ከ1957 ምናምን ከ1970ዎቹ ጀምሮ ያልገባኝ እሱ አይደለም። አዲስ እንድታስረዳኝ የፈለኩት ያኛው ሳይሆን ያልገባኝ ፓርት ለምጣዱ ሲባል አይጧ ትለፍ ስትል አይጧ ትለፍ የተባለው ያው በይቅርታ የሚታለፈው ጄኖሳይዱ ነው አይደለም። ምጣዱ ደግሞ እድል ሰጠኛ ያሱኔ ይኸውልህ ቲፒኤልኤፍ ጄኖሳይድ የፈጸመው የዛሬ 40 ዓመት ነው አማራ ላይ የፈጸመው። አሁን አክቲቭ ጄኖሳይድ ኦሮሚያ ላይ 7 ዓመት ሙሉ አማራን የሚያርደው የኦሮሞ ብልጽግና ኦነግ ነው። ያንን ካውንተር ለማድረግ የዛሬ 30 ዓመት ገለኛልና ጨፍጨፈኛልና አብሬ ያልሰራም አትልም። ኮንዲሽኖቹ ከተሟሉ ቴዲ ምን መሰለ ለበቀልና ምናምን ከመሄድ ይልቅ ምንድነው አንዳንዴ አጣብቂኝ ውስጥ ካለ እኮ ቲፒኤልኤፍ ይኸውልህ the only thing ከቲፒኤልኤፍ ጋር መስራት የማይቻለው ለምሳሌ ቴዲ አምናሃል ማለት ነው አጣብቂኝ ውስጥ እንዳላችሁ። አሁን አማራ አጣብቂኝ ውስጥ ነው ያለው በኢትዮጵያ ፖለቲካ ውስጥ ግልጽ ነው ይታወቃል። የፌደራል መንግስት አማራን ያጠፋል፣ በዛ በኩል ቲፒኤልኤፍ አለ። ከቲፒኤልኤፍ ጋር ቴዲ ይኸውልህ ቲፒኤልኤፍ የአማራን መሬቶች ከመለሰና የአማራ ላይ ያደረገው ነገር ይቅርታ ከጠየቀ የህዝብ ለህዝብ ግንኙነት ከተደረገ እኔ ነገ አፈሙዛቸውን ሁለቱ ወደ 4 ኪሎ ማዞር ይችላል። እስቲ ወደ ዩናይትድ አማራ እንምጣ። ምክንያቱም የአማራን ጉዳይ በግማሽ ኦሮሞ በሆነ ሰው ሙሉ ለሙሉ እድል ሰጥቶ ማስተንተንም ማጥያት ስለሚሆን ቆይ እስኪ ወደ አንተ ልምጣ እስኪ። እና ጀነራሉም እኮ ግማሽ ትግሬ ሆኖ ተገኘ። በአማራ ውስጥ እኮ ግማሽ ኖርማል ነው እንደምታወራው። ጀነራል ተፈራ ማሞ ራሱ እኮ ግማሽ ተንቤን ነው። ግማሽ ነው የሚለው ዝም ብሎ ነው። ዩናይትድ አማራ ምን ትላለህ? አይ ወንድማችን እኔ እንዲያው በክብር ላናግረው እንደሱ አይደለም። ያው ሁልጊዜ እንደምታየው እኔን ለማንቆር የሚሄድበትን መንገድ እየሰማው ነውና ችግር የለውም እንደፈለክ ብትል ጥሩ ነው። አያናም ደግሞ ቅድም ስለ ውትድርና ስለምርኮ ነግሮኛል። እንግዲህ ስንቴ እንደምነግራቸው አላውቅም። እነዚህን ሰዎች ቅድም ነው ብሏል። አንድ 10 ዓመት ምናምን ትበልጠኛለህ ብሏል። ችግር የለውም ያው እበልጥሃለሁ በብዙ ነገር በ10 ዓመቱ ብቻ አይደለም። አለቃህን በመማረኬ እበልጥሃለሁ። አለቃ ማንን የማረከው?
በሙሉ ብርሃኑ ጁላን በል ነገር ያለው እኮ ራያ ቆቦ ነው የማረኩት። ፊልድ ማርሻሉ ማርካ ይሄን ፊልድ ማርሻል ነው የቆርቆሮ የተሸለመው ነው። እኔ የፎቶ ማስረጃ አለ እንዴ ቴዲ አዎ አረ በፈጠረው እሺ እንደ ዛሬው እኮ ስማርት ስልክ የለም በወቅቱና አይ ሲሳጌና ስማርት ለምሳሌ ፎቶ ማስረጃ አለ እሱ ነው ማን ነው ከባጫ ደበሌና መስፍንም ስላመነ ነው እንጂ እኮ ዝም ብሎ ራሱ የሆነ ቤት ገብቶ ስለተናገረ ነው እንጂ ቴዲ ወያኔንና ሻዕቢያን ተሸክሞ ቤተ መንግስት አገብቶ የተባረረው ይሄ እኮ ነው። ሁልጊዜ ፈረስ መሆን ነው የለመደው። ከባጫ ደበሌና ከኩማ ደመቅሳ ከአባዱላ ገመዳ ውጭ ለማን ነው የታገልከው በለው ቴዲ ለማን ነው የታገልከው? ማን ላይ መጠየቅ ትችላላችሁ፣ ችግር የለውም። ለማን ነው የታገለው? እሱ ማን ነው የደርግ ወታደር ነኝ እንዳይ ደርግ ወታደር ደርግና አይማርክ ማንን ተዋክተው ለማተዋክተው ቆይ በእናትህ ቆይ አንተ ቆይ ቴዲ ለማተዋክተው ቅድምም የማረከው ለማን ተዋክተህ ነው ይላል። ይሄ አንኳር ጥያቄ ነው። አንዴ እንትን በለው እባክህ ማለሳ እንደ ይኸውልህ ሲዋቹ እኮ ሲያዙ ይዘላሉ። በጎርግስ መስቀለኛ ጥያቄ ነው። ወታደር የኔ ተራ ነው። ማን ነው በጎርግስ መልስ መስፍን ቆያን የኔም ጥያቄ ስለሆነ ነው የተማረኩ ሰዎች እነ ሲሳይ አገናኝ ጨምሮ አሁን የብልጽግና ሾሩም ይመስላል አፍንጫው እያሉ ሙድ ይዙበታልና ላይቭ ሲመጣ ለማን ተዋቃው ይሄ ነው መስፍን ልጠይቅ ነው። ቆይ እሺ የሲሳይ አገናን ፎቶግራፍ አይቻለሁኝ በአጋጣሚ እንግዲህ ሰው ያዘው ነገር ከባድ ነው። የሲሳይ አገና ፎቶ ይመስላል እንግዲህ አሁን እኮ ነው አይደለም የሚለው እንግዲህ የሚያጠራልን ዩናይትድ አማራ ነው። ዩናይትድ አማራ ግን አንተ የደርግ ወታደሮችን ማርከሃል። አዎ ነግረህናል። ከሻዕቢያ በኩል ነበርክ፣ ከህወሓት ጋር ነበርክ፣ ከማን ጋር ነበርክ? ግልጽ እንድታደርግልን ወይስ በሰዓቱ ደግሞ የአማራ ወይም ደግሞ የአማራ የሚባል አንተ ግልጽ ማድረግ እኮ አልገደድም እኮ ነው እኮ መናገር። ቆይ አይደለም እቺንማ ከዘለለ ውሸታም ነው። አንተ እኮ ምን ብለሃል መሰለህ ቅድም 85 ዓመተ ምህረት የተወለድኩ ስላልክ ለአንተ መመለስ በፈረንጆች በፈረንጅ አይደለም ያንዳርጋቸው መጽሐፍ በአማርኛ ተጽፎ ቀኑ በፈረንጅ አይጻፍም። ደግሞ አዳምጠኝ። አሁን ይኸውልህ አንተ አይደለም ስለ መጽሐፉ ማብራሪያ የምትሰጠው። ሲጀመር አንዳርጋቸው ጽጌን የመከላከል ሞራል ሊኖር አይገባም። አንተ መከላከል አይደለም ይኸውልህ ተጽፏል ብለህ በነገራችን ላይ ይኸውልህ ዩናይትድ አማራ ይኸውልህ በነገራችን ላይ አማራን ለማጥፋት ይኸውልህ እንዲዘልም ማለት ስሜት አሁን መስፈን ልጨርስ። ቆይ አንዴ አንዱን ይመልስና ልጨርስ። ቆይ ማለት ከመለሰልን እናገኘዋለን መረጃውን ይቻላል። በቃ እኔ ኤግዛምት አድርጌልሃለሁ። ለማን ተዋክቶ ነው የማረከን? ለምን ብርሃኑ ጁላን አጠይቀው ማቅፈው አልነበረም እንዴ? ለምን ራስ አለ ግለጽልን። ለማን ነው ህዝብ ያጥዋል? የትኛው ጦርነት ነው በኢትዮጵያና የትኛው ክፍለ ጦር የማረከ በለው በዛ ሰዓት ብርሃኑ ጁላን ይኸውልህ ቴዲ እነዚህ ሰዎች ሲዋሽ አይን የላቸውም። ሲያዙ አፋቸው ይተሳሰራል። የተዋጋው ወይ ለሻዕቢያ ነው ወይ ለወያኔ ነው። በየትኛው ጦርነት ኢትዮጵያዊ ነው መስፍን የተማረከው? አንተ በየትኛው ጦርነት ነው? በኢትዮጵያ እኔ ባድሜ ጦርነት ነው። ይሄ በቅርቡ ይሄ የባድመ ጦርነት የቅርቡ? አዎ ችግር የለም። እኛ አታስጨንቁት። ሰው ሲያዝ እናንተ ደግሞ ዝም ብላችሁ ግግም አትበሉ። በቃ በነገራችን ላይ ክሮስ ቼክ የማያደርጉ አንተ ትክክለኛ ጋዜጠኛ ብትሆን ይሄ አደገኛ ጥያቄ ለማን ሁሉ ውሸት ነው የሚሆነው። ይሄን ከገለጽ አንተ ቪዲዮውን እልክልሃለሁ። እንግዲህ የነበረው ቴዲ ለምን አይገልጽም? እኔ ራሴ ያለሁበት እስከ ዛሬ ነው ብርቱ ጥያቄ ነው። ለማን ነው የተዋጋው? ጦርነት ነው። መስፍን አንዴ የተማረከው ለማን ነው የተዋጋው? ያው ቴዲ እኔ ላይ ጣጥን ከመጠየቅ ትክክለኛ ጥያቄ
መስፍኔ እንግዲህ ዋሻው ይበልህ እንደ አፉን አውጥቶ እኔ ለዋሽ ውርደት እኮ ነው መስፍኔ፣ እንደዚህ አይነት ነገር አይጠየቅም። ናው ዋሻ ነቄ ካልክ ተው በቃ ውሸቱን ነበር ነው በቃ በባህላችሁ ተቆን ምናምን አይፈታም። ዩናይትድ አማራ የሚሰማ ሰው እኮ ሊገባ ይችላል። ዩናይትድ አማራ ከየትኛው ወገን ተሰልፎ ነው የማረከ ነው ወይ? ብርቱ ጥያቄ ነው ያነሳው። የትኛው ጦርነት ላይ ነው? ያው ሲዋሹ ለካ አንገት ይደፋሉ። ለምሳሌ ዩናይትድ አማራ ነው ሲዝናለው ይቅርብ ይያል ስማ ይሁን ቴዲ መቼም ቆቦ ላይ ሻዕቢያ መጥቷል፣ ተዋጋም። እንግዲህ የምታውቀው ለማን ነው ይቆምቷል? እሳት እኮ ይመረ ማን አስራ ለካንተ አስታውሰው አንተ የት ነው የማረከው? አንዳንዴ እኮ ይሰውራል። እኔ እሱን አልማረኩትም። እሱ እኮ ትናንትና ነው የተማረከው እዚህ የባድመ ጦርነት ጊዜ እንደተናገረው ከሆነ ማለት ነው። ምናልባት ሲሮጥ መንገድ ጠፍቶበት ሻዕቢያ ምሽግ ገባ፣ ወስደው እዛው መንገድ ሲያሰሩት ከረሙ። 2 ዓመት ራሱ የተናገረው ነው። ብርሃኑ ጁላ ግን አሁን ያሉ የኦሮሞ ጀነራሎች አሉ የሚባሉ ጀነራሎች በሙሉ ሰሜን ሸዋና ወሎ ላይ የተማረኩ። በነገር ላይ ፊልድ ማርሻሉ ግን እኔ እንትና ማን ነው ሰሜን ሸዋ ሞላሌ ለዋስ ሰዎች ሲናገሩ በጣም ጀግና ተዋጊ ናቸው ያደንቋቸው። ቴዲ ለምን አነገር ብርሃኑ ጁላ ማርሻል ብርሃኑ ጁላን ከማረከ 80 ዓመቱ ነው ማለት ነው። ብርሃኑ ጁላ ወደ 102ኛ አየር ወለድ የሚባል ነበር። ይሄ 80 ዓመቱ ነው ማርሻል ብርሃኑ ጁላ አሁን እድሜው ወሎ ገብቶ የተማረከው የ102ኛ አባል ነበር ብርሃኑ ጁላ ያለው አየር ወለድ። አቤት ሲዋሽ ለማን ነው የተዋጋው ብለህ ለምን አትጠይቁም? ቴዲ አንተ ይጠይቅ እኮ ነው እየሰማህ እኮ ነው። አይ መልስማ ምንም እኮ ምንም ይገባዋል እኮ ነገርኩህ እኮ የትኛው ተማረከ ብለህ ጠይቀው እኮ ሻዕቢያ አልተዋጋም። ሻዕቢያም ቆቦ ውስጥ ተዋግቷል። በነገራችን ላይ ምክትል ተራ ወታደር የሚባል ማድረግ አለ እንዴ? የሳሚ እንዴት ነው እንደዛ ይቻላል? ምክትል ተራ ወታደር ነው የሚል ነገር ኢንፎርሜሽን ደርሶኝ ነው። ምክትል ምን ነው ደግሞ ማታቆን ወታደር ደረጃ ተራ ወታደር ምክትል አለው እንዴ? የነሱ ጊዜ ምን ማታቆን ደብራን ማድረግ አለ? ምክትል 10 አለቃ ነበር ብርሃኑ ጁላ ሲማረክ ነው። አይ አንተ ምክትል ተራ ወታደር እንዴት ሆንክ ብዬ ነው። አለቃ አሁን ያለው አለቃ ቴዲ ይሄ ሰውዬ ውሸታም መሆኑን የምታውቀው ልንገርህ። ሰው የመልስ ሲጡት ባካችሁ የት ማርሻል ብርሃኑ ጁላ 60 ዓመቱ ነው። ይሄ እድሜው መቼም ከማርሻል በታች ነኝ እያለ ነው። ቅድም እንዴት ሊማርከው ይችላል? ሞቶ ነው እንደገና የተነሳው። ማርሻል እንግዲህ 40 ዓመት ነው ወታደር ቤት ራሱ የቆየው 40 ዓመት። በምን እድሜው ነው ማርሻልን ሊማርከው የሚችለው? እንግዲህ መዋሸት ይቻላል እንዴ? ዝም ብሎ ሚዲያ አላለካ። እኔ እኮ እውነት የሚያወሩ ነበር። አትጨነቁ። ለቴዲ ቪዲዮውን እልክለታለሁ። የኔን ቪዲዮ ለቴዲ እልክለታለሁ። ለህዝብ ለምን አትናገርም? ሌላውን እንደምትቦተረፈው ምን አንተ ለአንተ ለምርኮኛ መናገር ግዴታ የለብኝማ። ለቴዲ ግን ይሄን ስትገልጽ ወያኔ መሆንን ስለሚያሳውቅ ነው። ከተዋጋ ለሻዕቢያ ነው፣ ከተዋጋ ለወያኔ አለበለዚያ በአዴን ሆነ የወያኔ አሽከር ነበርክ ማለት ነው። ከሶስቱ አታልፈው። ከዛ ቤተ መንግስት አስገቡና አንተ በካልቾ ረጣው አበረሩ። አሁንም ደግሞ ወያኔን ላምጣት ብለህ ታለቅሳለህ እንደገና። መስፍኔ በብርሃኑ ጁላና በወያኔዎች መካከል ምንድነው ልዩነት? መቼም እንዳንተ አልተማረኩ። ለማንኛውም መማረክ ባህላችሁ ስለሆነ መማረክ ይሻላል። ተሸክመ ቤተ መንግስት አስገብቶ በካልቾ ተረግጦ ከመባረር። መስፍን በብርሃኑ ጁላ አሁንም ደግሞ ይናፍቋል። አይ መማረካቸው እያልክ ነው። ኦኬ ምርኮን እንደማስወጣችሁ ለአንዳንድ ሰዎች መልስ እንስጥና እኛም ያው ስላረፈ ወይም ስለመሸ እንሰናበት። ጥያቄ ካለም ከቤቱ አይ እንዲሁ ጃምፕ ከትን የሆነ ሰው ያላለቀ አረፍተ ነገር ላይ ስላቆመ ምናልባት አይ የሰው ጨዋታ ነው። የጎንዮሽ መጠያየቅ ይቻላል፣ ማውራት ይቻላል። ፕሮግራሙ እኮ አለቀ። ኦኬ አይ አንተ ሊቁንስ በደንብ እንደሰነባበት ሚኒስትሩ ጉዳይ አንተን አቀባብሎ እየጠበቀ ነው። አንስቶ ትክክል የሆነ አስመስሎ ምናልባት ወሬያችን ተቋጨ ትክክል ብሎ ሰው እንዳያስብ ብዬ ነው። ምክንያቱም ግን አንተ ሊቁንስ እንደሰነባበት ለምን ብትል መከላከያው የሀገርን አፕሊኬሽን ሳይቀበሉ ፓርቲ በጠበቅ ግዴታ የለበትም። ምንድነው 7 ዘር ቢጠራ የሆነ አማራ አለበት ወይ? መከላከያ ነፃ ተቋም ነው። ነፃ ተቋማት ሌላ ጊዜ አንድ ፓርቲ ለመጠበቅ የተቋቋመ ሀገርና ሽብርን ለመጠበቅ የባህልን ታጋይ ነበር።
ትናንት ወያኔን ተሸክሞ አሁንም እጄ ላምጣት እያለ ነው። በእናትህ እታው በቃ ጋሽ ለዚህ ነው ለካም ያለው ፈረቀቢ በጣም ገላግለው የትኛው ባትል ላይ ነው የማረከው? አይነግርህም ይሞታታል እንጂ ምንድነው? ለምን ወያኔን እንደራቸው ተሸክሞ ስለመጣ ነው። አስራ አለቃ እኮ ደግሞ 100 አለቃ ነኝ ይላል። ይሄ ውሸት በህግ እኮ አይፈቀድም። የሌለ ማረግ አንተ እንግዲህ ባልነበርከው ለምን ትጠይቀኛለህ? የክብር ተሰጥቶት ሊሆን ይችላል። አሁን የክብር ማረግ አዎ፣ አሁን እዛ ሲያውደለድል ነበር አግኝቶ ይሆናል። ግን መስፍኔ ግን እኔ አሁን አንተ የተጠየቀውን እውነት ለምን አታጋልጥም? ባዴን ነበርክ ለምን አትናገር? ይሄ ሁለቱ በጣም ለምን የኢትዮጵያ ቴሌቪዥን ጋር ሄደህ እኔ እነግርሃለሁ። ነገር ላይ መስፍኔ ያነሳው ለካ የወያኔ አህያ የነበረ ሁሉ ነው እዚህ ቁጭ ብሎ ነው ጋር ያወራ የነበረው ወያኔ እኮ ያለቆች ጌታ ነበር። ባዴን እኮ ነው ወያኔን መንገድ ተሸክሞ ቤተ መንግስት አስገብቶ ሮጦ ወደ እንኳን አንተን ድርጅትን ጠፍጥፌ ነው የሰራሁት። እኔ ድርጅት ወይኔ ባዴን ሆነ ባዴንን የምሰርበው እንኳን አንተን ኦፒዲዮ ትግራይ ውስጥ አግበህ ጠፍጥፌ ነው የሰራሁት። ለካ ወያኔ የምትናፍቃችሁ ለዚህ ነው። እኔ አልገባኝም። አህያ ምን ጊዜም አህያ ነው ለካ ሁልጊዜ ጌታው ይፈልጋል በራሱ መስፍን አንዴ ያዘልኛ አያና ቆይ ወንድሜን ላናግረው። አንተ ነህን እኮ ሊናፍቀኝ ይችላል። አፕሊኬሽኑን ሳይቀበሉት አይቀሩም። ይሄ የቦርዲንግ እና የምግቡን አፕሊኬሽን ዛሬ በጣም አክቲቭሊ ነው ሲሰራ የነበረውና በዚሁ ካልተገናኘ ወንድሜ በጣም ተወዳጅ ነው። አትጥፋ ግን ስትለቀቅና አልሃለሁ። አንተን አይመለከትም ወንድሜ። አንተ አሁን ተደራለ ቤት ውስጥ ራሱ እኮ ምርኮኛ ነህ። ታቹረን ላይ ወጣ አንተም ሰው መደርደሪያ ግባት ባላለ እንደኩባያ በዚህ አሸማቀቀው መስሎ ነው። አሁን ተረኛ ስለሆነ አቋምን እንኳን በግልጽ አስተካክለም በ60 ዓመት ተፈርጀህ በጣም ደስ ተርግ ሰውዬ እግሩ ተመልጦ እንደዚህ አሁን አንተ በእድሜ ያሳለው ስላለ ፈርተ መጣ ላይ ሲከብድ ይቀርባል። ነገሩ አይፈረባችሁ በዘሩ አንተ ሞራል የለም የማውራት ለካ ያው መስፍኔ አንተን ጉዳይህን መንግስት ያያዋል። መስፍኔ አንተን ጉዳይ በልዩ ችሎት ይናገር። ታሳዝናላችሁ። ተው እንጂ ቢያንስ እኮ ዩናይትድ አማራ አልተማረከም። ቢያንስ እንዴ ሳሚ የስትሬስ ፕሪዝን ሁለት ታሪክ ምርኮ ቴዳ አንዴ ካስቆይ ሰው ከመሸከም መማረክ ይቻላል። መስፍን አንድ የቀድሞ ወታደር ሲናገሩ ምርኮ ሁለት አይነት ነው አሉ። አንደኛው ምርኮ ለሆዱ ተማርኮ ህዝቡን ሁሉ ጊዜ እያስወጋ ሁሉ ጊዜ ያስጨፈጨፈ ጫው የሚቀባ እንዲህ ተደርገ ሪሞርስ ፖለቲክስ የሚያወራ ነው አሉ። ሁለተኛው ምርኮ ደግሞ ዩታርግ አንተ ብቻ ልታወራ ነው ባይ አለ ልጁን አታስገባው። this is side talk አይ ቴዲ በኦሮምኛ አካም በለው አያና ለጉማ አንበሳይ እደግ ያሳድግ። ዋናው ከኛ የተሻለ ጄኔሬሽን ለመፍጠር ነው የምንለፈው። ስማ አስተማሪ ዳስተር የሚያራግፍባት ቦታ አስታወስካት? ትምህርት ቤት ግድግዳ ላይ ነጭ ምትሆነው አዲስን እኮ እዛ ላለመሄድ ብለው አስተማሪዎች ግንባሩ ላይ ያራግፉበት ነበር አሉ። እኔ ወሬ ነው ገመሬ ጫወታ ነው። ለዛ ነው ኮፍያ ያደረገው እንዴ? አንተ በስንት ዓመት ነው የመጣው? አይ እሱ ዓመት ምናምን እነሳሚ ፊት አይነሳም። ዓመት ገዝግዘ እንደ ግንድ ካልቆረጥካቸው እድሜያቸው የማይታወቅ ብርሃኑ ጁላ ማረኩ እያለ እኮ ነው። ሁለተኛ ዙር እየኖረ ሉሲ በወንድ ትላ እድሜ ትጠላለህ። ነገርኩ እኮ እንኳን አንተ ድርጅትን እኮ አልኩ ጠፍጥፎ የሰራሁት አልኩ እኮ ታውቃለህ። እንኳን አንተ ድርጅት ኦፒዲዮ
ግን አንተ ታዲያ ኦፒዲዮን ሰርተህ አማራና ወልፍዳ ነው የምታሳየው። ኃላፊነቱን ትወስዳለህ። ትግራይ ውስጥ አግበ የሚባል ቦታ ላይ ምርኮኞችን ሰብሰብ አድርገህ እየነዳ በጅራፍ ኦፒዲዮ አድርገን የፈጠርናቸው አንተ ነህ ሰርተህ አበሳ የምታበላን ማለት ከሰሩት አንተ ራስህ ላይ አልወርድም ነው። ስለዚህ አሁን እንደናንተ አይነት ካድሬ ፈሩት ምርኮኛው እናንተን አፈራ። አንተ ካሁን በኋላ የአማራ ሳይድ ታወራበት ሞራል የለም ወዳጄ። ራስህ ነው ጆኖሳይድ የፈጠርከው። ስለዚህ ዛሬ እንቅልፍ አልመጣም እንዴ? ምንድነው ነገ ስራ እንትን እንበል ብዬ ነው። እንሰነባበት በቃ ቴዲ በቃ ቤቱን ብዙም እንትን እንዳንለው ደህና ደህና በጣም ተጫውተናል። አንተ እንግዲህ በሰላም አይዟችሁ። ምርኮ ግን በደም አስታርጉት ብዬ ነው። በደም ንፋሱ የሚያመጣውን የፖለቲካ እንትን እንቃረምን እናወራለን። በሳምንቱ መሀል ግን እናወራለን። ላይፍ ስለገባ ነገ ከነገ ጀምሮ ዩቲዩብ ላይ በተቻችሁ ሰዓት ትመጡና አንዳንድ ቁጥርና ሁሉ ትችላላችሁ። ሁላችሁንም አመሰግናለሁ። እናመሰግናለን። ዩናይትድ ሳሚ ሰላም መሐመድ ባይ ቻው። ኦኬ እንዴት ናችሁ? በጣም የሚገርም ጊዜ ነበረ። በጣም የሚገርሙ ዛሬ አበደ ነው። ብቆይ ደስ ይለኝ ነበር። ጉንፋን ይዞኛል። እንዲህ ነው። ከፖለቲካውን እናወራለን። ከዛ በኋላ የአንድ ሀገር ዜጎች ነን። እንደዚህ ተሰብስበን መሳሳቅ አለብን። አንዳንድ ጊዜ እኛ ሀገር የሀሳብ ልዩነት ሰይፍ ነው የሚያስመዝዘው፣ ካራ ነው የሚያስመዝዘው እንጂ እንደዚህ ከፖለቲካው ወሬ በኋላ እንደዚህ መሳሳቅ ዘና ማለት ያስፈልጋል። ደስ ይላል። ይልመድብን ለማለት ያህል ነው። በጣም ወዳቸው ማከብራቸው ፖለቲከኞች ናቸው። እንዴት ናችሁ? ሰላም ናችሁ? እውቀት ከሚገኘው እውቀት እንዳገኛችሁ ተስፋ አድርጋለሁ። በሁሉም ነገር ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ ከልብ ነው ማመሰግነው። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ የገባችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ያና ተናጋሪ ነው። ዩናይትድ አማራም እንደዚሁ ጠቅ ያደርጋል። ቻይሰን እንደዚህ ደስ ይላል። እንደዚህ በፖለቲካዊ ቋንቋ መወጋጋት ደስ ይላል። እኔ ደስ ማይለኝ ነገሮች ወደ ስድድቦች ወደ ህዝብ ሲወርዱ ነው እና ለዛ ደግሞ እንደዛ አይነት ትላልቅ ሰዎች ናቸው ያን አድርጉ እርስ በርስ መወጋጋትን ያውቃሉ። እኔ ረጅም ሰዓት ስቀምጥ ማይታወቀኝ እንደዚህ ስለምስቅ ነው ማለት። እሺ እንዴት ናችሁ እናንተ? ሁሉ ሰላም ነው? ሁሉ አማን ነው? ሁሉ ሸጋ ነው? ጃልቴዲ ኦኬ፣ ጃልቴዲ በቃ ወሰናችሁ ማለት ነው። ጃልቴዲ አላችሁኝ፣ ጨክናችሁ። እሺ ሌላ ጥያቄ አለ ለኔ የምታነሱልኝ ጥያቄ? ሸረኛው ጃል ሸረኛው ጨመርክበት። የበግ ወተት ጠጣበት። ድምፅ ጥሩ ነው። ጉንፋን ይዞኛል። አሁን ምን አይነት መድኃኒት መጠቀም? ራስ ቴዲ ሻይ በነጭ ሽንኩርት አፍልቼ እጠጣለሁ። እኔ ኩሩ ቀብራራ የማንኪያ ነገድ ነኝ። የማንኪያ ነገድ ነኝ። እኔ በየትኛውም እንትን ውስጥ አልሄድም፣ ብሔር ውስጥ አልገባም። እኛ ራሳችን በቂ ነን። በቂ ስብስባችን በቁጥር ትንሽ ብንሆንም አለን። የማንኪያ ነገድ ነኝ። የትኛውም ብሔር ውስጥ አልገባም። እሺ ሌላ ጥያቄ አለ? አንድ ቀን የአማራን ፖለቲከኛ ብቻ አስገባ። በተለይ ኦኬ ሮብ ዕለት ይሄ በጽፈውልኛል ማውቃቸው ልጆች፣ በተለይ ይሄ አላንስ በተባለው ጉዳይ ላይ በጥሞና ማውራት የሚፈልጉ የፋኖ ደጋፊዎች ስለ ጨዋነታቸው የምተማመንባቸውን አስገብቼ አወያያለሁ። በሰከነ መንገድ ፖለቲካ የሚተነትኑትን ማለት ነው። እሺ ሌላ ለተፈናቃዮች እና ለተፈጠረው አንድ ቀን ፕሮግራም
ኦኬ ምን አገባ? ስለ ሁሉም ይመለከተኛል። እኔ ስለ ሁሉም ብሔር ብሔረሰብ ይመለከተኛል። ስለ ሁሉም ይሰማናል። ማን ናችሁ እናንተ? ስለኛ አውራ፣ ስለኛ አተንትን። የመኪና ታርጋ መሰለህ እንዴ? እንደዚህ አይነት ነገር የለም እኔ ጋር። አንተ እኔ እንደዚህ እንዳትሞክረኝ። ስለ ሁሉም ይመለከተኛል። አንተ የማህበረሰቡ አንድ ሰው እኮ ነህ። አንድ ነው። ያውም ደግሞ የማህበረሰቡ ተወላጅ ሁን አቱን የማይታወቅበት ሁኔታ ላይ እኔ የማይመለከተኝ ስለ ሚስትህ ብቻ ነው፣ ስለ ግል ህይወትህ ብቻ ነው እንጂ እኔ እንደዚህ አይነት እንዳትሞክረኝ። ስለ ሁሉም ይመለከተኛል። ስለ ሁሉም እኔ የህዝቡ መሬት ላይ ያለው የህዝቡ ተጠሪ ነኝ። በዚህ ማወቅ አለበት። እሺ ሌላ ጥያቄ ቁም ነገር እንደዛ ነው። ቴዲ በሚቀጥለው ግን ህዝብን እንደ ጠቅላላው እኔ በተቻለ መጠን የተሻሻለ ይመጣል። በተሻለ መጠን በአንጻራዊነት የኔ ቤት ምንም ጥርጥር የለውም። ተወያዮቹንም ብትወስዷቸው የቤቱንም ስርዓት ብትወስዱ ያለምንም ጥርጥር ከህዝብ ተወካዮች ምክር ቤት ይበልጣል። ወደድክም ተወያዮቹ የህዝብ ተወካዮች ምክር ቤት አባላቶች ካሉ የተሻሉ ናቸው። ቤቱን ማለት ነው። ምንም ተዋጠላ አልተዋጠለ ጠይቃቸው እንዴ። አሁን እኔ ጋር እዚህ ጋር ሊወያይ መቶ አፍንጫውን እየጎረጎረ ምናምን እንትን ይላል። የለም አላያችሁም። ህዝብ ተወካዮች ምክር ቤት ግን አለ። እንደዚህ ምናምን ያለ አፍንጫውን እዚህ ከቶ ምናምን አይታችኋል። የሚያንቀላፋ አለ። እኔ ጋር የሚያንቀላፋ የለም። እዛ ግን አለ። ሙከራ 1 2 3 ሲል ድምፅ ማጉያ ወይ ጠቅላይ ሚኒስትሩ እዛ ይጨበጨባል፣ እዚያ ይጨበጨባል አይደል? ስለዚህ ይሄ ነው። ሌላ ጥያቄ አለ? ከመውጣቴ በፊት 5 ደቂቃ ቆያለሁ። 5-4 ቴዲ በቤት መሳተፍ ፈልጋለሁ። የመጀመሪያው በጣም ሰው አክባሪ መሆን አለብህ። ጨዋ ወልዶ ጨዋ ያሳደገ መሆን መቻል አለብህ። ምክንያቱም እዚህ ጋር ትላልቅ ሰዎች ያደምጣሉ። በጣም ሰው የምታከብር መሆን መቻል አለብህ። ሌላ ቦታ ላይ ፖለቲካ ስትወያይ ጋጠወጥ እንዳልሆንክ ከታወቀ ተሳዳቢ ካልሆንክ የቤቴ የሁሉም ኢትዮጵያውያን ቤት ነው። በተረፈ ለማንም እኔ የማንም እንትን ለሁሉም ሰው ቤቴ ክፍት ነው። ኦኬ ሴት ነኝ፣ እሺ ችግር የለውም እናትዬ። በቪዲዮ በምናወራ ሰዓት ቪዲዮ የምታበሪ ከሆነ ቤቴ ክፍት ነው። በኦዲዮም ሲሆን በኦዲዮ የሀረር ልጅ ቴንኪው ስለ ደናደር ከልብ አመሰግናለሁ። እሺ ሌላ ጥያቄ አለ? ሌላ ጥያቄ ቴዲ የተወካዮች ምክር ቤት አስመጠጠው ወይም አስደፍነው በለው። እሺ ሌላ ቴዲ ጊዜ ካገኘ ወያኔ ለፍርድ እናቀርባለን ሲሉ ወያኔ 4 ኪሎ አማራን። እሺ ሌላ ጥያቄ? በቀጣይ ደግሞ ስለ አላንስ ካነሳ የኤርትራውንም ከመንግስት ጋር ስለነበረው አብረሃ አያይዘህ አንሳ። የሻዕቢያ ደጋፊዎች አሁን በጣም ብቅ ብሏል። አይታችሁ ከሆነ ፖለቲካ ያወራሉ። አይታችሁ ከሆነ ግን ፖለቲካ የሚያወሩት እኛ ስላለን ነው። አልብ ብላችኋል። እኛ ባንሆን በስህተት ስለ ራሳቸው መንግስት አይናገሩም። አይታችሁ ታውቃላችሁ። አዎ እናንተ ናችሁ ቤት እየከፈታችሁ ታስገቧቸዋላችሁ እንጂ በተረፈ እናንተ ባታስገቧቸው፣ እናንተ እንዲተነትኑ ባታረጓቸው ምንም አወሩ። በጣም ነው የሚፈሩት። በነገራችን ላይ በጣም እጅግ በጣም ስለ ራሳቸው ማውራት እጅግ በጣም ነው የሚፈሩት። እጅግ በጣም ምክንያቱም እዛ ሰውየው እዛ በቤተሰባቸው ላይ ነው የሚሄድባቸው። በቤተሰባቸው ላይ ነው። ግን እዚህ ጋር እኛ ጋር መጥተው እንደዛም ሆኖ እንደው በጣም አክብረውን ወደውን ምናምን እንደው ቢያወሩ ደስ ይላል። ግን እየሰደቡ ነው የሚያወሩት። አይታችሁ ከሆነ ቤታቸውን ሲከፍቱ እንደው ጀግና እንደኛ ምናምን የለም ይለዋል። እንደዛ የሚለው ሰውዬ ግን ስለ ራስ አውራ ብትለው የለም ነቅሎ ይወጣል። እስኪ ስለ ኢሳያስ አፈወርቂ
4 መጥፎ ነገሮችን ንገረኝ የምትለው በቃ ድራሹ ነው የሚጠፋው። እሺ ሌላ ጥያቄ አለ? ያ በጓዳችን ይገባሉ አቃጥለው ምናምን እኛን ይሰድቡናል። አንዳንዶች በር ይከፍታሉ፣ አንዳንዶች ያስገቧቸዋል። እሺ ትንሽ ስለ ምርኮኛ ቴዲ ይቅርታ ጉንፋን ይዞኝ ነው ወጣለሁ። ሌላ ጥያቄ አለ? የመጨረሻ ጥያቄ የመጨረሻ ለኔ የምታነሱልኝ የመጨረሻ ጥያቄ እኔ ገንዘብ ሰብስብ አትበሉኝ። አንዳንዶቻችሁ ገንዘብ ሰብስብ የምትሉኝ አልጠፋ አልኳችሁ መሰለኝ። አልጠፋ ስላችሁ ሴራስ ሸረባችሁ። አንዳንዶቻችሁ ትጠይቁኛላችሁ በውስጥ እየመጣችሁ ለእንትን ሰብስብ አይ ቲንክ አልጠፋ አልኳችሁ መሰለኝ አላችሁ። አንዳንዶቻችሁ ምንም እንትን ልትሉኝ አልቻላችሁ መሰለኝ። አሁን ገንዘብ ሰብስብ ብላችሁ መጣችሁ። ገንዘብ አልሰበስብም አሉ የሚሰበስቡ እዛ ሄዳለሁ። እሺ እዛ ብትሄዱ ይሻላል እና አታነካኩኝ ፕሊስ። ሌላ ተናገርኩኝ እኮ ቶሚኤል ፊገር እኮ ህዝቡ አይባንንም እኮ ባንዲራ ምናምን ይለኛል እኮ ምን ላርግ? እኛ እኮ ተቸገርን እኮ ምን እናርግ? በገጠር እርሻ መስኖ ይሄ ኩታ ገጠም ምናምን ማረስ የሚገባው ወይም ደግሞ ይሄ 1 ለ5 ተጠርንፎ መዝራት የሚገባው የሆነ ቀለም ሲያይ የእንትን ባንዲራ የእንትን ክልል ባንዲራ ይለኛል። እሺ ምን ላርግ? እሺ ሌላ ጥያቄ ስለ ብርሃኑ ነጋ ምን ትላለህ? በትምህርት ዘርፍ ላይ እናንተ እንዴት እያያችሁ እንዳላችሁ አላውቅም። እኔ በተለይ በትምህርቱ ዘርፍ ላይ ድሮም የምታነሱት ነገር አለ አይደል? ይሄ የኛ ሀገር ትምህርት ኳሊቲ ላይ በጣም ደካማ ነው። በቃ ዩኒቨርሲቲ እዛም በየጉራንጉሩ የመክፈት ነገር እንደውም አንዱ አስታውሳለሁ መለስ ዜናዊ የተጠይቀው ኳሊቲ በጊዜ ሂደት ይመጣል፣ ለጊዜው እኛ እያተኮርን ያለነው ኳንቲቲ ላይ ነው ብሎ የሰጡትን አስተያየት አስታውሳለሁ። እና የ97 ላይ በነበረው ፉክክር የቅንጅት ሰዎች ያነሱት ትምህርት ፖሊሲያቸው ትውልድ ገዳይ ነው፣ ኳንቲቲ ላይ ሳይሆን ኳሊቲ ላይ ነው ማተኮር ያለብን ሲሉ አስታውሳለሁ። እና ከሞላ ጎደል የትምህርቱ ዘርፍ አሁን እየተያዘበት ያለው ነገር ሌሎች ነገሮች እንዳሉ ሆነው ይሄ ለጥራት የሚሰጠው እንትን ይበል የሚያሳይ ነው ብዬ ነው የማስበው። ይሄ ዩኒቨርሲቲ ገብቶ አጠና የሚያነሳ ተማሪ እየጠፋ ነው። አሁን በዚህ ዘመን ከዩኒቨርሲቲ የሚመረቁ ተማሪዎችን አስቧቸው እስኪ። ቀላል አይደለም። ይሄ ኤግዚት ኤግዛም አለ፣ ስትገቡ ኤግዛም አለ። እያንዳንዱ ነገር በጣም ጥራት አለው እና ለማየት ጓጓሉ። በተለይ በአሁን ዘመን ዩኒቨርሲቲ ተመርቀው የሚወጡ ተማሪዎችን ለማየት እና ጥራት ላይ መተኮሩ ተገቢ ነው ብዬ አስባለሁ። ተገቢ ነው እንጂ ይሄ ዝም ብለህ ተንጋግተህ ዩኒቨርሲቲ ትገባለህ። ከ5 የስሜት ሕዋሳቶች 2ቱን ጥቀስ ብትባል አታውቅም። አጠና ይይዛል። እኛ እኮ ያየነው እኮ ባለፈው ዓመታት እኮ ዩኒቨርሲቲ ውስጥ ሆነው አጠና የያዙ ሰዎች ናቸው። አጠና ለወትሮ ዩኒቨርሲቲ የሚገባ ሰው ሀሳብ ያመነጫል፣ በሀሳብ ላይ ይወያያል፣ ሀሳብ ላይ ይፋጫል። ድንጋይና አጠና ይዘህ ገብተህ ነው አይደል እንዴ ንጹሃኖችን ስትገድል የነበረው። ስለዚህ እንደናንተ ሁሉ እንደነዚህ ያሉ ሰዎች በጣም ጥብቅ መሆኑ ጥሩ ነው። ደግሞ በትምህርት ብቻ አይደለም፣ ትምህርት ለሁሉም አይሆንም፣ ለአንዳንዶች ይሆናል። አንዳንድ ደላላ ነው መሆን የሚገባ ወይም ደግሞ ስትዘራ ስትኩትኩት የሚዋጣል። የግድ ትምህርት ብቻ አይደለም። የሰው ልጅ የሚያልፍለት በትምህርት አይደለም። ከዩኒቨርሲቲ ብትወጣ የወጡትን ተማሪዎች ሊቀበል የሚችል ሊቀጥር የሚችል የስራ ዘርፍ ሊኖር ይገባል ብዬ አስባለሁ። ካልሆነ አንድ ድንጋይ ወርወረ እኮ 20 አካውንቲንግ ተመራቂ ወይም ደግሞ 10 ዩኒቨርሲቲ ተመራቂ ነው መፈነክተው እየተባልክ እየተቀለደበት አይደል ሊኖር ነው።
ጥሩ ነው ለማለት ያህል ነው። በተለይ እንትኑ የጥራቱ ላይ መተኮሩ። የመጨረሻ ጥያቄ የሚፈልጉትን ነው ሞጊልዳ ተቀጥቷል፣ 3 ወር ተቀጥቷል። እኔ ቀልድ አላውቅም። ሞጊልዳ ሲያማኝ ስለተገኘ በእናንተ ጥያቄ መሰረት እርምጃ ተወስዶበታል። እኔ አልወድም። በተለይ ይሄ እኔ ጋር መተው አውርተው አክብሬያቸው መተው ተከብረው ሄደው የሆነ ቤት ለፍ ብለው ሄደው የተቆረጠ ቪዲዮ ሳይ ወይ ሲሳደቡ ወይ የምሰደብበት ቤት ቁጭ ብሎ ሳይ ተው ይባላል። እነዚህ አይነት ነገሮች እኔ አይመቸኝም። በመርህ መሰረት ሞጊልዳ ባልቴት ሆኖ ስለተገኘ ለ3 ወር ተቀጥቷል። ሌላ ጥያቄ እኔ ጋር አውርተው ሄደው አሁን ሞጊልዳ ከህዝብ ጋር የተዋወቀው እኔ ጋር ነው። ፌመስ ሆኗል ታውቃላችሁ። ፌመስ ብቻ መሆን ሳይሆን ሚኒስትሪ ሚዲያ ላይ ደው እኮ አለው የተባልኩኝ ጎበዝ ተንታኝ ነኝ እያለ እስከ መናገር ደርሷል። ኢቭን ሬዚዩሜ ላይ ሲቪ ላይ ማካተት አካቷል። ሁሉ ስራ ሊቀጠር ሲሄድ ፖለቲከኛ ነኝ እኮ አናሊስት ነኝ ምናምን አታውቁኝም እንደ እያለ ዩቲዩብ ላይ ያሳያል። እና እኔ ደግሞ ከህዝብ ጋር ያስተዋወቁትን ሰው እኔን መሳደብ የለበትም። ከህዝብ ጋር አገናኘሁት እኔ እንደ ድልድዩ ሆኜ እንደዚህ ማድረግ የለበትም። እሺ ሌላ ጥያቄ አለ? ሌላ ጥያቄ? $50,000 ነገር ምን ደረሰ? ወሰንኩኝ። እኔ እኮ ነገር አላንዛዛም እኮ። እኔ ጋር አትምጡ። ኬዝ ይዛችሁ ከመጣችሁ ግን እኔ ቴዲ ፌቨር ያደርግልኛል እንዳታስቡት። $50,000 እኮ ተወሰነ፣ ቆየው እኮ ከራሷ በራሷ በኩል ነው የተሰረቀው አልኩኝ እኮ። ኬዙን ፋይሉን ዘጋሁኝ። እሺ ሌላ ጥያቄ? አትዝለል ጥያቄ 50 ተፈናቃይ ከአሜሪካ ኤምባሲ ጀርባ አቃጥለው እንደገደሉት ተናግራሉ። እሳት ነሽ እኮ አባቴ። በአካል ደግሞ ብታይኝስ? ደግሞ በአካል ደግሞ ብታይኝ መስማ አሁን ደግሞ እንደዚህ ጉንፋን ይዞኝ ምናምን እንጂ ጉንፋን ለኮኝ በአካል ብታይኝ መስማም ነው የምትይኝ። ቁም ነገር አሁን እኮ ችግሩ እዚህ በመስኮት ስለምታይ ነው። እሺ ሌላ ጥያቄ አለ? ኦኬ ስለነበረን ቆይታ ከልብ አመሰግናለሁ። ታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ቴዲ ሐዋሳ ያላችሁ ስልኮቻችሁን አውጥታችሁ የቤተሰብ ሁኑ ያልሆናችሁ ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ የዩቲዩብ እንግዶችን ይዤ ስመጣ የምታገኙኝ በቴዲ ሐዋሳ ነው። ነገ ከነገ ወዲያ እስክንገናኝ ድረስ እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።